የተቃወምነው የጳጳሱን ተግባር እንጂ ጵጵስናውን አይደለም። የቅዱስ ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ያ ነው የተገለጠው። የተቃወምነው የጳጳሱን ተግባር እንጂ ጵጵስናውን አይደለም። የቅዱስ ሲኖዶስ ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ፣ በየትኛውም ቦታ ባገኛቸው እኔ ትላንትና እንደነበረ ሐሳቤ ነው። አሁንም ስለ ሁለት ክቡራን ወንድሞች የምናገረው ነገር አለና ሁላችሁም ሳታሳልፉት እንድታደምጡኝ ጠይቃችኋለሁ። ሐቁን እንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ እንገራችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምትቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወዳችሁ ኦርቶዶክሳውያን ብፁዕ አቡነ ሳዊሮስ አንድ ፎቶ በስፋት እየተሰራጨባቸው ነው ያለው። ፎቶ ምንን ያመለክታል የሚለውን አብረን እናያለን። በተጨማሪ ብፁዕ አቡነ ጴጥሮስ ያሉት ነገር አለ። በወቅታዊ ጉዳይ ላይ የማስደምጣችሁ ይሆናል። እንዲሁም ፈለገ አትናቴዎስ የተፈጠረውን ሁሉንም ነገር እነግራችኋለሁ ብለዋል። እስከ ቪዲዮአችን ፍጻሜ አብራችሁ ከቆያችሁ የምትሰማቸው ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ማለትም ገና ዛሬ መጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ይህን ቪዲዮ ከምንጊዜም በላይ ላይክ እና ሼር አድርጉት፣ ጉልበት ስጡት። ቅድሚያ ወዳደረኩት ቪዲዮ ወስዳችኋለሁ። ተከታተሉኝ። ኦኬ ከዚህ እንጀምርና እንግዲህ ይህ ነው በሶሻል ሚዲያ ላይ ተሰራጭቶ ብዙዎችን እያነጋገረ ያለው ፎቶ ይህ ፎቶ ነው። ብፁዕ አቡነ ሳዊሮስ እንግዲህ ከሹመት በኋላ ፈታ እያሉ ነው፣ እያከበሩ ነው ከሚስታቸው ጋር ምናምን የሚባል ነገር መረጃው በስፋት እየተሰራጨ ነው ያለውና እንግዲህ ሚስት ይኖራቸው አይኖራቸው እግዚአብሔር ይወቅ። እኔ የማውቀው ነገር የለም። ነገር ግን እነሱ ያሉትን ነው እያልኩት ያለውና ይህ ፎቶ እንደምታዩት ከጎናቸው የሆነ አልኮል የሚመስል ነገር አለ። ይጠጡት አይጠጡት የምናውቀው ነገር የለም። ነገር ግን ይህ ፎቶ እንዳጋጣሚ ብዙዎችን አነጋግሯል። እናንተስ ምን አሳባላችሁ በዚህ ፎቶ ላይ? እኔ አልፈርድም፣ ትፍረድ ይፈረድብሃል ብሏል። 100% በዚህ ፎቶ ላይ የምፈርድበት ምክንያት የለም። ቤተሰብ ጋም ሊሆኑ ይችላሉ፣ ዘመድ አዝማድ ጋም ሊሆኑ ይችላል ብዬ ስለማስብ በዚህ ፎቶ ላይ አልፈርድም። እናንተ የራሳችሁን ሀሳብ ስጡበት ማለት እወዳለሁ። ወደ ቀጣዩ ቪዲዮ እንሄዳለን። ተከታተሉኝ። ጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ያ ነው የተገለጠው። ስለዚህ እነዚህ እንዴት አድርገን ነው ልንጠቅሳቸው የምንችለው? እነዚህ ሰዎች እኮ የሚፈልጉት ስልጣንና ገንዘብ እንጂ ቤተክርስቲያን ኦሮሞንም እኮ አይደለም። ይቅርታ አድርገልኝ። ይሄ መከረኛ ህዝብ፣ ይሄ በቋንቋ ተከፍሎ መከራውን የሚሰቃይ ፖለቲከኛው የሚጨፍርበት የጥቅመኛ ጥራዝ ነጠቅ የሚያሰቃየው ህዝብ አሳዘነኝ። ይሄ አማርኛ ተናጋሪ በነገራችን ላይ እኔ ጎሳ ዘር አለ ብዬ አላምንም። ቋንቋ እንጂ በኢትዮጵያ የዘር ልዩነት የለም። እናገራለሁ። የቋንቋ እንጂ የዘር ልዩነት በኢትዮጵያ የለም። ዘር ብለው የሰጡን ጥቅመኛ ፖለቲከኞችና የእውቀት ችግር ያለባቸው እውቀት የሌላቸው ተፈትነው በምድሪቱ ላይ መምራት የማይችሉ የጎሳ ተራራ ወይም የጎሳ ምሽግ አዘጋጅተው በዚያ ምሽግ ውስጥ ህዝብን የሚዘርፉ ፖለቲከኞችና የፖለቲካ የመናጁ የፖለቲካ ሰዎች ናቸው፣ የሃይማኖት ሰዎች ናቸው። እና ለነዚህ ሰዎች ጥያቄ ያስፈልጋቸው። ምክንያቱም እነሱ ናቸው ተጠያቂ እንጂ ጥያቄዎች አይደሉም። ከውስጥ አይደሉ ያሉት። እንዴት አድርገን እንጠይቃቸዋለን? ነገሩን ወደ ዘር እየወሰዳችሁት ያላችሁት ገደል መግባት ትችላላችሁ። አሁንም ደግሜ እነግራችኋለሁ፣ በየትኛውም ቦታ ባገኛቸው እኔ ትላንትና እንደነበረ ሐሳቤ ነው። አሁንም ሐሳቤ መስቀል ከእጃቸው ላይ ቢይዙ ከሳቸው አልባረክም። እውነትና እውነት ነገር ነው የምነግራችሁ። አሁንም ቢሆን ማለት ነው አንረሳውም። ትላንትና እህት ወንድሞቻችን እንዴት ደማቸው ፈሶ እንደዛ ድራማ እንደተሰራብን አንረሳው። በራሳችን አባቶች ማለት ነው። ትላንትና ለዛ ነገር ዋና ቁልፍ የነበረ ሰው ዛሬ ላይ አምጥቶ መንፈስ ቅዱስ ነውና የሾመው ብለን እንቀበል? እኔ በበኩሌ ሲኖዶሱ በመንፈስ ቅዱስ ተመርቶ ይሄንን ሰው በዚህ ቦታ ላይ ሾመው ብዬ አላምንም። የፈለገ ነገር እንደወደዳችሁ እንደፈቀዳችሁ ማየትም መመልከትም ትችላላችሁ። የቅጣት ጊዜ ስላለን ያንን የቅጣት ጊዜ በእንደዚህ ልክ ሹመት እየተሰጠ ዋጋችንን እያገኘ ይሄም ስለ ኃጢአታችን ብዛት ማለት ነው። ስለዚህ እናንተ ወደዳችሁም አልወደዳችሁም ተቀበላችሁም አልተቀበላችሁም በመንፈስ ቅዱስ ተቃኝቶ ነው ይሄ ሹመት የተሰጠው። እሱን ድራማ ተውት።
አለቀ። የምናውቀው ነው። ከዚህ በፊት ስንት አይነት ድራማ ተሰርቶ ምዕመናኑ እንደተሸወደ ማለት ነው። ስለዚህ አሁንም ደግሜ እላችኋለሁ እሳቸው ቤትም ሊገኙ ይችላሉ፣ ቤትም ሊሆኑ ይችላሉ። አሁንም ከእሳቸው እጅ መስቀል የሚባለውን ነገር ዋጋ የተከፈለበትን መስቀል ከእሳቸው እጅ አሁንም ቢሆን እንደማልሳለም ነው የምነግራችሁ። የጨረቃ ጳጳስና የሾሙ ሰው እንደዛ ተወግዘው ክህነታቸው ተይዞ የነበሩ ሰው አሁን ላይ አምጥቶ ሹመው በሉ ወገሩ ምዕመኑን ተብሎ እንደዚህ አይነት ፍርድ በጣም ነው የሚያሳዝነው። አሁንም እነግራችኋለሁ። ነገር ግን እሳቸው እዚህ ቦታ ላይ ተሾሙና እኔ ላይ ወይ ሌሎች ላይ የሚያመጣው የእምነት ለውጥ አለ? የለም። እሳቸው ቢጠየቁ በራሳቸው ስራ። ነገር ግን ቤተክርስቲያን ላይ የሚፈጸመው በደል እያንዳንዱ ለሚሆነው ነገር ገና አሁን ነው ሀብሎ የጀመረው። እሺ ባለፈው ጳጳስና ላይ የጨረቃ ጳጳስና ያዘጋጁ ጊዜ አይደለም ቤተክርስቲያን ፈተናው የጀመረው ገና አሁን ሀብሎ የጀመረው ማለት ነው። ስለዚህ በርቱ፣ ጠንክሩ፣ ስለ ቅድስት ቤተክርስቲያን ጸልዩ። ሰላማችሁ ይብዛ። ከዛሬ 2 ዓመት በፊት እዚህ አዳማ ላይ ሆኜ የሻሸመኔ ኦርቶዶክሲያኖች እንደተገደሉ ተደውሎ ተነገረ። ዛሬ ደግሞ እዚህ አዳማ ላይ ሆኜ አቡነ ሳይሮስ እንግዲህ የጠቅላላ ቤተ ክህነት ስራ አስኪያጅ ሆነው እንደተመረጡ ተነገረ። በጣም የሚያሳፍር ተግባር ነው። እንግዲህ እነዛ ሻሸመኔ ላይ የተገደሉት ንጹሃን ተረስተው ዛሬ እንግዲህ እኛ አባት ተሾሟል ማለት ነው። እንግዲህ የሻሸመኔ ኦርቶዶክሲያኖች የሞቱባቸው ቤተሰቦቻቸው ምን ይሉ ይሆን? ዛሬ የሚያቤል ደም እየተጣራ ነው። እባካችሁን ኦርቶዶክሲያን ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉልል አይደለም የመጣው ግን ምን ያህል እንደተኛን እንግዲህ መመልከት ይቻላል። እባካችሁን የራይልንም ባያበሰው መድኃኒዓለም የሁላችንንም ባያበሰው። ተዋህዶ ሃይማኖታችን የገጠማት መከራ በጣም እጅግ የሚባል ነገር ነው። እግዚአብሔር አምላክ ከዛ ሁሉ ነገር ያውጣል ለማለት ፈልጋለሁ። በቤተክርስቲያናችን ተስፋ እንድንቆርጥ እንግዲህ እየተደረገ ይገኛል ማለት ነው። በጣም ብዙ የሚያሳፍሩ ተግባሮችን እየተመለከትን እንገኛለን። ዛሬም እንግዲህ ማተባችን ያደረግነው አንገታችን ላይ ነው። እስከ ሞት ድረስ እንታመናለን ማለት ነው። የተዋህዶ ልጆች ይመስለንም ሌቱ ፍጹም የማይነጋ ተቆልፎ የሚቀር በሩ እንደተዘጋ እሱን ተስፋ አድርገህ ባመንክበት ጽና። ቀናለው እግዚአብሔር ያደርግሃል ቀና። አቤቱ የሆነብንን አስብ። አቤቱ የሆነብንን አስብ። የአቡነ ሳዊሮስን የሥራ አስኪያጅነት ስልጣን የማልደግፍባቸው ምክንያቶች፣ አንደኛ በታሪክ ቅድስት ቤተክርስቲያን ማቅ እንድትለብስ ያደረጉ ስለሆኑ፣ ሁለተኛ በአዲስ አበባና በሻሸመኔ ቅዱስ ሚካኤል ቤተክርስቲያን በተጠለሉ ኦርቶዶክሳውያን ላይ የደረሰው እልቂት መሪ ተዋናይ የነበሩ በመሆኑ፣ ሶስተኛ በብሔር ውክልና ስልጣን ፈልገው እንጂ የመገቡበትንና የቤተክርስቲያን መከራ ምንም የማይመስላቸው በመሆናቸው፣ በአጠቃላይ ቤተክርስቲያንን አስለቅሰው የምዕመናንን እንባና ደም አፍስሰው ለሳቅ የታጨ የመጀመሪያው ሰው ስለሆኑ በፍጹም ሹመቱ አይወክለኝም። ሌላው ተወግዘው እያለ ተሞዳሙዳችሁ ወደ ጵጵስና መምጣት ሳያንሳችሁ የመንጋው መበተን ደንታችሁ ያልሆነ ለወንበራችሁ ብቻ ሲሆን ምዕመናኑን ጥቁር ላስለበሳችሁና ይህንን ሹመት ላጸደቃችሁ ሁሉ በዚህ ዘመን በጠላት ለተከበበችው ቤተክርስቲያን ለደረሰባት መከራ ለፈሰሰው ደምና እንባ ወደፊትም መከራው እንዲቀጥል አደረጋችሁ ተበቃዩ አምላክ ብድራቱን ይክፈላችሁ። አሁንም ቢሆን አቡነ ሳዊሮስ እኔን አይወክሉኝም። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለመላው ኦርቶዶክሲያን ታደርሱ። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ሕይወት በጨለማና በንጋት መካከል ላይ ነው ያለነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ 3 ነገሮች እንድናደርግ ያስፈልገናል። ቁጥር 1 እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን፣ በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም ሰማዕትነት ነው። ሁለተኛ ቅኖች እንሁን። ሶስተኛው አማኞች እንድንሆን ያስፈልጋል። ለብፁዕ አባታችን ብፁዕ አቡነ ጴጥሮስ ቃልት ያሰማልን። እንዲሁም ለወንድሞቻችን እግዚአብሔር አገልግሎት ዘመናቸው ይባርክልኝ ማለት እወዳለሁኝ። ከዚህ በመቀጠል የምንሄደው እንግዲህ ሰሞኑን ወንድማችን ፈለገ አትናቴዎስ ብዙ ጥላት በዝቶበታልና እንግዲህ ይህን ነገር ሊናገር ተገድዷል። ተከታትለነው እንመለስ። እና ሁለታችንም ተመሳሳይ ፍላጎት አለን።
ሐቁን ልንገራችሁ ዛሬ እንደውም ሁሉ ነገር እንደው በደንብ እንደው ፍርጥርጥ አድርጌ ልንገራችሁ። ሁለታችንም እኔም እና እነሱም ትልቅ በውስጣችን ያለ ፍላጎት አለ። ያ ፍላጎት ምንድነው? እነርሱም እኔን መበቀል ይፈልጋሉ፣ እኔም እነርሱን መበቀል እፈልጋለሁ። እነርሱን ለመበቀል የሄዱበት መንገድ ስለኔ ሐሜትን ማማት ነው። ፈለገ አትናቴዎስ እንደዚህ አይነት ሰው ነው ምናምን ህግ ባለበት ሀገር ኦኬ፣ ህግ ቦታ ላይ ቀርበው መክሰስ ሲችሉ ፍትህን ማግኘት ሲችሉ እውነታ እነርሱ ጋር ግን ስለሌለ በቻሉት አቅም በዚህ ወጥቶ በዚህ ገብቶ ምናምን እኔም በተመሳሳይ እነሱን መበቀል እፈልጋለሁ እና ስኬታማ የሆነው መንገድ ግን የኔ መንገድ ነው። ክርስቲያኖች በዚህ አጋጣሚ ይህን ተሞክሮ ለሁላችሁም ላካፍል። በመውጣት በመግባታችሁ ማይደሰቱ ሰዎች ካሉ ምናልባት ፍሬ በማፍራታችሁ ትዳር ስለያዛችሁ እጅግ በጣም የሚበሳጩ ሰዎች ካሉ እግዚአብሔር አምላክ ጤናማ የሆኑ ልጆችን ሰጥቷችሁ በልጆች ስለተባረካችሁ የሚከፋቸው ጠላት ሆኖ የሚነሱባችሁ ሰዎች ካሉ እመኑ፣ እነዛ ሰዎች እናንተን ለመበቀል የሚሄዱበት መንገድ እንዳትሄዱ። the best revenge is to improve yourself። አለቀ። ራሳችሁን ለውጡ። አባቴ እኔ ማንንም አልሰማም፣ ራሴን አብዴት እያደረኩ ነው ያለሁት። ፈለገ አትናቴዎስ እናንተ ስታሙት 220 ሺህ ፎሎወር ነበር፣ ዛሬ 300 ምናምን ሺህ ፎሎወር ነው። ራሴን ኢምፕሩቭ እያደረኩ ነው የምሄደው። ነገ 1 ሚሊዮን ፎሎወር እገባለሁ። በጣም ብዙ ትውልድን አስተምራለሁ። በጣም ብዙ ነፍሳትን ወደ ክርስቶስ ኢየሱስ መልሳለሁ። መመልሰው እኔ ጻድቅ ነኝ፣ እኔ ኃያል ነኝ፣ እኔ ቅዱስ ነኝ ብዬ ሳይሆን በጌታዬ በአምላኬ በኢየሱስ ክርስቶስ ቃል ኦኬ፣ በወንጌሉ ቃል ሌሎችን መንሳት መልሳለሁ። እኔም ደግሞ ለራሴ ለነፍሴ ደግሞ አለቅሳለሁ ወደ ክርስቶስ። አለቀ። እና ባጭሩ እዚህ ውስጥ ያላችሁ እጅግ በጣም በክርስቶስ ፍቅር የምትወዱኝ ብዙ ነገር ሲያሳስባችሁ የነበራችሁ ሰዎች በአጠቃላይ ፈለገ አትናቴዎስ ራሱን አፕዴት እያደረገ ነው፣ ራሱን ኢምፕሩቭ እያደረገ ነው። ከኋላ የሚንጫጩትን ጫጫቶች በአጠቃላይ በፍጹም አያዳምጣችሁም። ማንኛችንም እንደ ሎጥ ሚስት ወደ ኋላ ዞር ብለን ልንመለከት አይገባም። የሎጥ ሚስት የጨው ሐውልት ሆነ የቀረችው ወደ ኋላ ዞር ብላ ስለተመለከተች ነው። የሚፈልጉትን ይበሉ። በጣም ብዙ ሰው እንደውም በኮሜንት አረ መልስ ስጥበት አረ ምን እያሉ ነው? አልሰጥም። ራሳቸው ጀምሮታል፣ ራሳቸው ይጨርሱት። እኔ ሌላ ስራ ላይ አለቀ። ኦኬ፣ ነገ በደም ሰፊ ሆነ ላይፍ ስትሪም ይኖረናል። ከነገ ደግሞ ቀጣይ ላይ ደግሞ መማሪ እንዳለችው እጅግ በጣም የተወደደ ጌም አለን እና እዛ ላይም ደግሞ በደንብ ከሚወዱኝ እህት ወንድሞቼ ጋር በደንብ አድርጌ ሰለብሬት አደርጋለሁ። በደንብ መደሰት ባለብኝ ሰዓት እደሰታለሁ፣ ማገልገል ባለብኝ ሰዓት አገለግላለሁ። ከወዳጆቼ ጋር ደግሞ አብሬ ሼር የማደርገው ታይም ሲኖረኝ ደግሞ ሼር አደርጋለሁ። እና ባጭሩ በቻላችሁት አቅም እባካችሁን ከሳሾች አትሁኑ። ከሳሽ ዲያብሎስ ብቻ ነው። ከሳሾች ስትሆኑ ሳታውቁት የራሳችሁን ሕይወት ረስታችሁት ሰውን ብቻ ስትከተሉ ትኖራላችሁ። እባካችሁ በቻላችሁት አቅም ቆም ብላችሁ ከራሳችሁ ጋር ተነጋገሩና እንደ አዲስ ራሳችሁን አድሱት። አለቀ። ለሰው ትልቅ ጉድጓድ አስቆፍሩ። የኔ ተወዳጆች እናንተ ጋር ሲጀመር እንደው እንበልና እንደው የሆነን ሰው በሚገባ አግባብ እንደው መጠየቅ ብትፈልጉ እንኳን ውስጣችሁ ፖዚቲቭ ሆኖ ነው ፍትህን ለማግኘት መሄድ ያለባችሁ። እመኑን። እንደ ቃየል ግን ውስጣችሁ ኔጌቲቪቲ ካለ እግዚአብሔር ሲጀመር የእናንተን አቤቱታ አያዳምጡም፣ አይመለከቱም። አቤልና ቃየል መስዋዕትን አቅርበው እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው በልቡ ቂም በቀል ሳይዝ ንጹህ የሆነን መስዋዕት ለአምላኩ ለእግዚአብሔር ስላቀረበ ነው። እና ቀን ጠብቃችሁ በጣም በሚገርም ሁኔታ ቀን ጠብቃችሁ ብቻ ፈለገ አትናቴዎስ ማለት እንዲህ ነው ያላችሁ በጣም ብዙ እህቶች፣ በጣም ብዙ ወንድሞች እገሌ አይደለም። እኔ ይሄንን ንግግር የምናገረው ለላይቭም ብዬ አይደለም። እዚህ ጋር ማንም ሰው የሚጨምርልኝ ነገር የለም። ወይል እንግዲህ ዛሬ ስለ ሽቶ ልናወራ አይደለም። ነገር ግን እነዚህን ውድ ሽቶች ጣዕማቸውን ስላስናቀ አንድ ወጣት ልነግራችሁ ነው።
ወጣቱ ዲያቆን ፈለገ አትናቴዎስ ይባላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰራ ነው። በተለይ በንጽጽራዊ ውይይቶች ላይ ሚዛን የሚደፉ መጽሐፍ ቅዱሳዊ የሐዋርያነ አበው ትምህርቶችን በማንሳት ይታወቃል። ሰሞኑን በአንዳንድ ፕሮቴስታንት መናፍቃን ተሐድሶች የዚህን ኦርቶዶክሳዊ አንደበት አልችል ያሉ ሰዎች ኤአይ እና አንዳንድ ኤዲቲንጎችን ተጠቅመው የወንድማችን ዲያቆን ፈለገ አትናቴዎስን ስም ለማጥፋት ተፍ እያሉ ይገኛሉ። እችን ሽቶ ለምክንያት ነው ያመጣኋት። የዲያቆን ፈለገ አትናቴዎስ ስም የሚጠፋ መስሏችሁ አትልፉ። ይህ ሽቶ ግን ከሆነ ደቂቃ በኋላ ይጠፋል። ወንድማችን ለዲያቆን ፈለገ አትናቴዎስ ከምንም በላይ እግዚአብሔር አባቱ አለለት። ከዛም በላይ ደግሞ እኛ ኦርቶዶክሳውያን አለን። በኮሜንት ሴክሽን ላይ የገባችሁ ከውድ ሽቶ በላይ የሚበልጥ ስም አለህም በለው ዲያቆን ፈለገ አትናቴዎስ። ቻው። ስለ ሁለት ክቡራን ወንድሞች የምናገረው ነገር አለና ሁላችሁም ሳታሳልፉት እንድታደምጡኝ ጠይቃችኋለሁ። በቅድሚያ ወንድማችን ዲያቆን ፈለገ አትናቴዎስ ላይ ሰሞኑ እዚህም እዚያም የሚቀጠፉ የግርፊያ ልምጮችን እየተመለከትን እንገኛለን። እንግዲህ ልምጭ የሚቀጥፉት ሰዎች ሁለት ባህሪ አላቸው። የመጀመሪያዎቹ እረኝ ይሄን ኃጢአት አንፈጽምም ብለው የሚወረውሩ ናቸው። በጣም ጥሩ፣ ያንን ኃጢአት አትፈጽሙም። ያኛውንስ ኃጢአት አታደርጉም እናንተ? ኃጢአት ይለካካል፣ እርስ በርሱ ይወዳደራል። እንደዛ ነው የምታስቡት? በጣም የሚያስገርም ነው። ሁለተኞቹ ደግሞ እነሱ የሚያቀርቡት ምድራዊ አጀንዳ በነፈለገ ሰማያዊ አጀንዳ ስለሚሸፈን መጥፎ የቅናት ስሜትና የአጥፊነት ስሜት ይሰማቸዋል። ይሄ ነው ሁለቱ ባህሪ። በጣም በሚያሳዝን ሁኔታ በኃጢአት ለክተን አገልጋዮችን እንድናስቀምጥ ከፍ ዝቅ እንድናደርግ የፈቀደልን ማን ነው? ምን አይነት ትዕዛዝ ወጥቶልናል በዚህ በኩል? ይህንን በጣም ማስተዋል ያስፈልጋል። ወንድማችን ዲያቆን ፈለገ አትናቴዎስ በአቋምና በአቅም ይቀጥላል። ምንም ቢባል ምንም የፈለገው የኃጢአት ሰነድ ቢዘረዘር ከነ ኃጢአቱ ወንድማችንን እንወደዋለን። እንዲታረም የሚፈለግ ነገር ካለም በትችት የሚስተካከልባት ራሱን የቻለ ስርዓት አለ። በዛ እንጓዛለን። ዲያቆን ፈለገ አትናቴዎስ አይናችን በቃ ይሄ ነው። በዚህ መንገድ ነገሮች ይቀጥላሉ። ሌላኛው ወንድም ዮናታን ዮኒ የሰማዕቷን በተመለከተ ሰሞኑ እባካችሁ ፎሎ አድርጉኝ ብሎ አንድ ምቹ እድል መጥቶለታል። 500,000 ፎሎወር ከገባ ያንን ቆንጆ የማስታወቂያ ስራ እንደሚረከብ እየነገረን ነው። ስለዚህ ሁላችን የዚህ ነገር ተባባሪ እንሁን። በእውነት ይህንን መልእክት ላለማስተላለፍ ከዮኒ ጋር ራሱ በጣም ተጨቃጭቄያለሁ። ጎበዞች አይደለንም፣ ሰነፎች ነን። በአንደኛው ድል ውስጥ እኛ መገኘት አንፈልግም። ዮኒ 500,000 ፎሎወር ቢገባልን ለሁላችን እምርታ እኮ ነው። በጣም የሚያገለግል ከፍ ያለ ብርቱ ወንድም ነው። ስለዚህ ሁላችንም ተረባርበን ዮኒ የሰማዕቷን 500,000 እንዲገባ እናድርገው። እንግባና አካውንቱ ላይ የመደመር ምልክቷን እንጫን። እወዳችኋለሁ። አደራ ዮኒን ፎሎ እናድርገው። ፈለገ አትናቴዎስን ዛሬ አጋልጣለሁ። ፈለገ አትናቴዎስ ልብ ብለህ ስማኝ፣ ልብ ብለህ ስማኝ። ሁላችሁም ይህንን ቪዲዮ ሼር በማድረግ ለሁሉም ሰው አዳርሱልኝ። ፈለገ አትናቴዎስ ሆነ እዛ ግሩፕ ውስጥ ያላችሁ ጓደኞቹ በጠቅላላ ሶሻል ሚዲያ ላይ የሰራችሁት ስራ ቀላል የማይባል አይደለም። በርካታ ኦርቶዶክሲያንን መጽሐፍ ቅዱስን እንዲያነቡ ወደ ቤተ ክርስቲያን እንዲሄዱ አድርጋቸዋል። ይሄ በጣም 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 ትልቅ ነገር እያለ ሶሻል ሚዲያ ላይ የሚሰራ የትኛውም መንፈሳዊ ቲክታከር ነጠላ የለበሰ ሁሉ ጻድቅ አይደለም። ጻድቅ አይደለም። ጻድቅ ነንም እያልን አይደለም። በቃ እንደው እንደ መንፈሳዊ ቲክታከር የማይፈተን የለም። ይፈተናል። በጣም ነው የሚፈተነው። ለተፈተነበት ደግሞ ንስሐ ይገባል። በተረፈ የሰው ልጅ ኃጢአት በደል ካለበት እግዚአብሔር ይዳኘዋል፣ በንስሐ ያልፋል እንጂ የሰው ልጅ ምን አገባው? በተረፈ ደግሜ ልንገራችሁ፣ እከሌ እንደዚህ አጥፍቷል፣ እከሌ እንደዚህ በድሏል የምትሉ ከሆነ ህግ አለ፣ ፖሊስ ጣቢያ አለ፣ ሄዳችሁ መክሰስ ትችላላችሁ። ሶሻል ሚዲያ ግን የአንዱን ውድቀት የምትመኙ ሰዎች፣ አንዱ እንዳያድግ አንዱ እንዳይለወጥ የምትመኙ ሰዎች፣ መታችሁ የሰውን በደልና ኃጢአት የምትለጥፉ ሰዎች የእናንተ ኃጢአት ቢወጣ የእናንተ በደል ቢወጣ እዚህ ቲክቶክ ላይ አይደለም መንገድ ላይ አትቀመጥም ነበር። ሁላችንም በደለኞች ነን፣ እናውቀዋለን። ሁላችንም ስልካችን ቢፈተን፣ ሁላችንም የሰራነው ኃጢአትና በደል ቢፈተሽ መንገድ ላይ አንወጣም ነበር። ኃጢአት ቢሸት ማንም ከቤት አይወጣም። ማንም ላይ መፈረድ ማንነት የለውም። እኔ የምናድደው ሶሻል ሚዲያ ላይ በርካቶችን ቲክቶክ ላይ እንደዚህ መታው የሚሳደቡ ዘር ከዘር የሚያባሉ ሃይማኖት ከሃይማኖት ሴትን የሚሰዱ ሰዎች እንደዚህ ሶሻል ሚዲያ ላይ ፊታችሁ እየታየ እነሱን ሳትናገሩ የተደበቀ የሰውን ገበና እያወጣችሁ ሰውን ለማሰናከል ሰውን ለማጥፋት የምትጥሩ ሰዎች ግን ራሳችሁን ቼክ አድርጉ። መንፈሳዊ ቲክታከር ማለት ኃጢአት የለበትም ማለት አይደለም። ቢያንስ የእግዚአብሔርን ቃል ልናገር ብሎ ነው።
ቢያንስ እያንዳንዱ ኃጢአቱን እግዚአብሔር ስለደበቀለት እያንዳንዱ ኃጢአቱ በንስሐ ስላለፈለት እግዚአብሔርን ላገልግል ብሎ ነው ቲክቶክ ላይ የሚመጣው። ምንም አይነት ገንዘብ ክፍያ የለውም። ሰው ሲለወጥ በቃ ደማችን የሚፈላ ሰዎች አለ። ኦልሬዲ ፈለገ አትናቴዎስ ጥፋት ካጠፋ እኔ በውስጥ መጥቼ እነግርሃለሁ፣ ልወቅስ እችላለሁ። አደባባይ አጥቼ ግን ወንድሜን አላሰጣም። ይሄ ክርስትና ባህሪ አይደለም አባት። ኦኬ እንግዲህ በመጀመሪያ ወንድማችን ፈለገ ላይ እየተደረገ ያለውን ሴራ፣ የስም ማጥፋት ሴራ በተለያዩ ፕላትፎርም ላይ እጅግ ታዋቂ የሆኑ ቲክቶከሮች ዩቲዩበሮችም ጭምር የፈለገ ወንድማችንን የስም ማጥፋት ዘመቻ እያደረጉ ያሉትን መናፍቃንን በእንደዚህ አይነት ሁኔታ ለማክሸፍ ተሰባስበው እየተነጋገሩ ነበር። በእውነት እጅግ ደስ የሚል ነገር ነው እያየ ያለሁት። አሁንም ወንድማችን ከፈለገ ጎን ልንቆም ይገባል። ወንድማችን ፈለገን እንወደዋለን፣ እናከብረዋለን። ብዙ እህት ወንድሞቻችንን እያስተማረ ወደ ቅድስት ቤተክርስቲያን እየመለሰ ያለ ነው። ብዙ ኦርቶዶክሳውያንን እያነቃ ያለ እንቁ የተዋሕዶ ወጣት ስለሆነ ከጎኑ ልንቆም ይገባል። እግዚአብሔር ያገልግሎት ዘመንህን ከፍ ረዘም ያድርግልህ ማለት እወዳለሁ ወንድማችን ፈለገ ማለት ነው።